ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ ወልድ መንፈስ ቅዱስ አሐዱ አምላክ አማስሮ ተስዑ ለኅዳር በዛቲ ዕለት ኮነ ቅዳሴያ ለቤተ ክርስቲያን ዘቅዱስ ሰርጊስ ሰማዕት በሀገረ ሩጻፋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 በዚች ቀን ሩፋጻ በሚባል ሀገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፋ ሀገር በሰማዕትነት ባረፈ ጊዜ ምዕመናን ስጋውን ወስደው ገንዘው እነርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውም ዘመን እስኪያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ማረች ቤተ ክርስቲያንን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚች ቀን ስጋውንም በውስጡ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከስጋው የሚፈስ ሆኗልና ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ። ሰላም እብ ለኤጲስቆጶሳት ዘታየኑ ከመይቀድስዋ ለመካኑ ለሰርጊ ሳሚያ ዛርአየ በስልጣኑ ቅባ አፍረት ሙዝ ለአንፈ ኩሉ ዘይጼኑ እስከ ዮም አለው እንዘይውዝ እምበድኑ። በዚችም ዕለት የሮም፣ የአፍሪንጊ፣ የሶሪያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩባት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት ጌቶቻችን ከሆኑ ከ12 ሐዋርያት የአንዱ የቅዱስ ሐዋርያ በርቶሎሜዎስ መታሰቢያው ነው። ደግሞ ምሏ በሚባል አገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለሐዋርያ መስተጋድል በተወርወ ባህር እሙቅ እንዘ ሰቀ ጸጉር ጥብሉለ በርተሎሜዎስ ዳግመ አመ ምስሌሆሙ ኤለ በማየ ጸሎቱ ጽምአ ነጋድያን አጥለለ ወአንሰአ አዲ ዘሞቱ አግማለ። በዚችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጴጥሪቃ ከ5 ወር ልጁም ከደማሊስ ጋራ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን በመፍራትና በአማረ ልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዜውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱስንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው አለው። እርሱም የክብር ባለቤት ጌታዬ ኢየሱስ ክርስቶስን የማመልክ ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ተሰዋ አለው። ቅዱስም ክብር ይግባውና ከጌታዬ ኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የወድ ዕቃው ሲታይ ሰቅለው የሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳት አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱስም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጴጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በእግዚአብሔር ስም ይሞት ዘንድ አጽናናችው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ የሆነ መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትላው መጣች። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ በእውነተኛው አምላክ ለጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰዋም አለ። በዚያንም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሩጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጴጥሪቃም ስጋውን አንስታ ከሳጥን ጨመረች። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ሰማዕታት በጸሎታቸው ማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለቴዎፍሎስ መናን የክብሩ ወዓለሙ ወለጴጥሪቃ ብጽዕት እንተሐመት በሕማሙ አዲ ሰላም ለደማሊስ ሞልዶሙ ዘእንበለ ያእምር ምንተኒ ሰምየ አቡሁ ወእሙ በእንተ ክርስቶስ ዘተክእ ወደሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 20 በዚች ቀን ቅዱስ አባት አንያኖስ አረፈ። በዚችም ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ትደርብን ለዘላለሙ። ዘአቅረብኩ ማሕሌተ
ዘኪሬ ዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈም ለአቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃኑ መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረን ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደረገው ተአምሪ ነው። ንግሥት እሌኒ በቅድስት ሀገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶልኝ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረሱ ጊዜ ሰገድሁ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገብረ ተአምራት እያደነቅኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእነርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያኑም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍትን እንዲሰጠን አበምኔቱን ጠየቅ ነው። እርሱም በፍጹም ፈቃድ የቤተ ክርስቲያንና የቤተ መጻሕፍቱን መክፈቻ ሰጠን። መጻሕፍትንም ስንመረምር በደብረ ዘይት ጉባኤ ሐዋርያትን የሚሰብክበት እንዲህ የሚል ጽሑፍ አገኘን። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልም በማይመረመር ክብር ተከትለውን ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁንም መልካሙንም ያማረው እኒህ የተከተሉን እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ ከእሊህ ሁለት ሰማያዊ ጎበዛዝት ይሄ በቀኝ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምሕረትን የሚለምን ነው። ይኸው በግራዬ በኩል ያለውም ደግሞ ገብርኤል ነው። እርሱም ከመሐሪ አባቴ ዘንድ ወደ ዓለም በተላከ ጌታ ከእናቴ ከቅድስት ድንግል ማርያም መወለዴን መልካም ምስራች በግልጽ ያበሰረ ነው አለው። ቀድሞም ለካህኑ ለዘካርያስ በዚያን ወራት ተገልጾ ወንድ ልጅ ይወልድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸው ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ 9 ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ የባህሪ አባቴ አብና የባህሪ ሕይወቴ በሆነ ማህያዊ መንፈስ ቅዱስ ፊት ይቆማሉ። የሚካኤልም ታላቁ ክብረ በዓሉ በወርኃ ኅዳር 12 ቀን፣ የገብርኤልም ክብረ በዓሉ በወርኃ ታኅሳስ 19 ቀን ነው አለው። ጌታችን ኢየሱስ ክርስቶስም ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ እኔም ከእኔ ጋር ያሉትም ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው። ስራችንም እንደ አሰብነው ለማከናወን ችለናልና። ከዚህም ሳይገባኝ ወደ ሾመኝ ኤጲስቆጶስ አባ ሚካኤሎስ ሄድን። የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁት የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርሁት። ኤጲስቆጶሳት አባ ሚካኤሎስም ስለነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለይም ጊዜ መልአከ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትናንት ቀሲስ አርኬላዎስ የነገረህን ለምን አላመንህም አለው። ኤጲስቆጶስ አባ ሚካኤሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለቅድስት ድንግል ማርያም ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርሁን እመን ብሎ አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህንን የቅዱስ ገብርኤልን ቤተ ክርስቲያን ፈጥነህ አሰርተህ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ሚካኤል ስም ያደረገውን ተአምር ተናገርሁት። የዚያችን ቤተ ክርስቲያን ሥራ በተጀመረት ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምራት ነገርሁ።
ስለ እርሱም የደስታ በዓል እናደርግ ዘንድ ልቡናችሁ ብሩህ ጆሮአችሁም ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምራት ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነደፈው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹ ሚስቱና ልጆቹም ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። የሞተውንም ሰውም አስከሬን ለመቅበር ወደ መቃብር ለመውሰድ በተዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹ ተገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰቡትም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የሊቀ መላእክት የቅዱስ ገብርኤልን አምላክ አንድ ነው አይለወጥም እያሉ ጮኹ። የተነሳውም ሰው ምን ሆነህ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህም ቤተ ክርስቲያን መሠረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነደፈኝ። መልኩ የሚያስፈራ ሰውም ረገጠኝ፣ ሞትኩ። ያን ጊዜም ክንፍ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየኩ ጊዜ ላስነሳ ወደ አንተ የመጣው በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑ። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መልአኩ ቅዱስ ገብርኤል የሰጠውን የቸርነት ብዛት አደነቁ። የሊቀ መላእክት የቅዱስ ገብርኤል ጸሎትና በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ሁሉ ይፈልጉሃል። እስኪ ይህን ቃል ሁላችሁ በሉ። ሁሉ ይፈልጉሃል በሉ። ተናገሩ። ብርድ ነው እንዴ? ሁሉ በሉ ይፈልጉሃል። ምስጢር ገላጭ ጥበብ ሰጭ የሆንከው አምላካችን እግዚአብሔር ሆይ አስተማሪ የለም፣ ሁላችንም ተማሪዎች ነን። ምስጢርህን ገልጠህ ማስተዋልህን ሰጥተህ ጥበብህን አድለህ ለልጆች የሚረባንንና የሚጠቅመንን የምንድንበትንና ይህን ክፉ ዓለም የምንሻገርበትን ካንተ የሆነውን አጽናኙን ቃልህን እንድታሰማን እንድታስተምረን መልካም ፈቃድ ይሆንልን። ሁሉ ይፈልጉሃል። እጅግ በጣም ዛሬ ሁላችንም ልንረዳውና ልንገነዘበው የሚገባ ቃል ነው። የሁላችንም ጥያቄ ሊሆን የሚገባ ቃል ነው። ቃሉን የተናገረው የሐዋርያት አለቃ የሆነው ቅዱስ ጴጥሮስ ሲሆን ይህን ቃል ጽፎት እና ዘግቦት የምናገኘው እጅግ በጣም በተለይ በክርስቶስ ማዳንና ታምራት ዙሪያ አጥብቆ የጻፈው ወንጌላዊው ቅዱስ ማርቆስ ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 37 ላይ ነው። ማስታወሻ ለምትይዙ የተናገረበት ጊዜውና ወቅቱ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ ደቀ መዛሙርቱን እየጠራ ሰብስቦ ከአንዱ ወደ ሌላው ስፍራ እየተዘዋወረ ታምራትን እያደረገ ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በታምራት እየፈወሰ በነበረበት ዘመን ታምራት ካደረገባቸው ሕሙማንን ከፈወሰባቸው እስረኞችን ከፈታባቸው ዲያብሎስን ድል ከነሳባቸው ከተማዎች በአንዷ በቅፍርናሆም ከተማ የተናገረው ነው። የጊዜ ባለቤት የሆነው አምላካችን እግዚአብሔር ጊዜ ከሰጠን ዘመን ከሰጠን አሁን በተለይ ያለንበት ዘመን አጥብቀን እግዚአብሔርን የምንፈልግበት ጊዜና ዘመን ጠዋትም ማታም
ቀንም ሌትም እግዚአብሔርን አበክረን የምንከተልበት ወቅትና ጊዜ በመሆኑ ዋናው የትምህርቱ መሰረታዊ ዓላማ እግዚአብሔርን መፈለግ ነው። ንገሩኝ፣ ማንን መፈለግ ነው? እስኪ ንገሩኝ፣ ማንን መፈለግ ነው? ማንን ትፈልጋላችሁ? እግዚአብሔርን። ይሄ ነው መሰረቱ። መሰረታዊ ዋና ነገራችን እግዚአብሔርን መፈለግ ነው። እግዚአብሔር ደግሞ ለሚፈልጉት ቅርብ ነው። ለሚፈልጉት ምንድነው? ቅርብ ነው። ለጠየቁት መልስ ሰጭ ነው። ለሚፈልጉኝ ቅርብ ነኝ ብሏል እግዚአብሔር። የቅፍርናሆም ሰዎች ክርስቶስን እንዴት እንደፈለጉት እናያለን። ጥቂት ግን ከተነሳንበት ርዕስ በፊት ስለ ከተማዋ እንይ ትንሽ። ቅፍርናሆም ማለት የናሆም ከተማ ማለት ነው በዕብራይስጥ ቋንቋ። የናሆም ከተማ ማለት ነው። የማን ከተማ? በደንብ እንድትከታተሉ ነው የምጠይቃችሁ። የናሆም ከተማ ማለት ነው። ይህች ከተማ በኢየሩሳሌም ውስጥ ከሚገኙ አንዷና አነስተኛዋ ከተማ ስትሆን ነዋሪዎቿ ግን ደስታ የራቃቸው፣ ሰላም የተለያቸው፣ እረፍት ያልነበራቸው፣ በብዙ ችግርና መከራ ውስጥ የሚኖሩ፣ በብዙ ረሃብና ጥም ውጣ ውረድ ውስጥ የሚኖሩ፣ ማረፍ የሚባል ነገር የማያውቁ፣ ሰላም የሚባል ነገር የሌላቸው፣ በተለያየ ውጥረት ውስጥ የሚኖሩ፣ ብዙዎቹ በድህነት ውስጥ የሚኖሩ፣ ብዙዎቹ ደግሞ በበሽታ ውስጥ የሚኖሩ፣ ወጣቶቿ ደስተኞች ያልሆኑባት፣ ሕፃናቶቿ የማይወርቁባት፣ ሽማግሌዎቿ በእድሜያቸው ልክ ሀገር ያገለገሉ በሚገባ ተጦረው የማይቀበሩባት አስጨናቂ ከተማ ነበር ቅፍርናሆም። በአጠቃላይ ሰው የሚፈልገውን ደስታ የማያገኝባት ከተማ ናት ቅፍርናሆም። በብዙ ችግር ውስጥ ያለች፣ ደስታ የማይታወቅባት፣ ሰው በሰላም ወጥቶ የማይገባባት፣ በብዙ መከራ ውስጥ ያለች ከተማ ናት ቅፍርናሆም። በዚያው ላይ ደግሞ በጨለማ ላይ የዛፍ ጥላ ወይም የገደል ጥላ ሲያርፍ ጨለማውን ከባድ እንደሚያደርገው፣ ጨለማውን ድቅድቅ እንደሚያደርገው የቅፍርናሆም ከተማ ከሰላም ማጣቷ፣ ረሃብተኛ ከመብዛቱ፣ ችግረኛ ከመብዛቱ፣ የተጨነቀ ሰው ከመብዛቱ ባሻገር ደግሞ ዲያብሎስ ከትሞባት ብዙዎቹን በበሽታ መጥቶ በሌሊትና በቀን እንቅልፍ ነስቶ የሚኖርባት ከተማ ናት። እንዲህ አይነት የጭንቀት ከተማ ናት። እግዚአብሔር በሙሉ ልብ የማይመለክባት እንዲህ ነበረች ከተማዋ። እስኪ ቃሉን ትንሽ እንየው። በተለይ ትንሽ ወደ ኋላ የማርቆስ ወንጌል ምዕራፍ 1 ቁጥር 32 ጀምሮ እንዲህ ይላል። ፀሐይ ገብቶ በመሸ ጊዜ ድውያንና አጋንንት ያደሩባቸውን ሁሉ ወደ እርሷ አመጡ። 31 ላይ ስትነሱ ምን ይላል? ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ወደ ቅፍርናሆም ቀረበ። ወደ እርሷም ቀርቦ ወደ ከተማይቱ ገባ ይላል። ወደ ከተማዋ ፀሐይ እየጨለመ ነው፣ እየገባ ነው፣ ምሽት እየመጣ ነው። ኢየሱስ ክርስቶስ ደግሞ በዚህ ምሽት ወደዚህች ከተማ መጣ ይላል።
ያን ጊዜ ድውያንና አጋንንት ያደሩባቸውን ሁሉ ወደ እርሱ አመጡ። የከተማይቱ ሰዎችም ሁሉ በደጅ ወደ እርሱ ተሰበሰቡ። በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሳቸው። ብዙዎች አጋንንትንም አወጣ። እርሱም ክርስቶስ እንደሆነ አውቀዋልና እንዲናገሩ አልፈቀደላቸውም ይላል። በደንብ አስተውሉ። ፀሐይ ገባ፣ ቀኑ መሸ። ያን ጊዜ ኢየሱስ ክርስቶስ ወደ ከተማዋ መምጣቱንና መግባቱን ሰው ሁሉ ሰምቶ ስለነበረ ከተማይቱ ሁላ በክርስቶስ ፊት ቆመች ይላል። ማን ነው በክርስቶስ ፊት የቆመው? ከተማይቱ። በደንብ አስተውሉ። በተለይ ፀሐይ ገብቶ ጨለማው በመጣ ጊዜ በተለያየ በሽታ ውስጥ ያሉ የወደቁ ሰዎች ችግሩ የሚጸናባቸው ያን ጊዜ ነበር። ጨለማው እየከበደ ሲመጣ በውስጣቸው ያለው ክፉ መንፈስ ይረብሻቸዋል፣ ያውካቸዋል፣ እረፍት ይነሳቸዋል። መተኛት አይችሉም፣ መቀመጥ አይችሉም፣ ይጮሃሉ። ከዚህ የተነሳ እረፍት የሚሰጠው አምላክ እረፍት በሚያጡበት በዚህ ሰዓት ወደ ከተማዋ ገብቷልና እሱ መግባቱን ሲሰሙ ሁሉም ድዌዎቻቸውን በሽተኞቻቸውን ይዘው የከተማይቱ ሕዝብ በሙሉ በክርስቶስ ፊት ቆመ ይላል። እግዚአብሔር እረፍት ያጣ፣ ሰላም ያጣ፣ አእምሮ ማረፍ ያቃተው፣ ሌሊቱ አልነጋ ቀኑ አልመሽ ያለው ብዙ ሰው ይኖራል። አሁን እዚህ ንገሩኝ፣ በማን ፊት ነው የቆምነው? በእግዚአብሔር ፊት ነው። ከተማይቱ ሁላ በእግዚአብሔር ፊት ቆመች ይላል። ምን ማለት ነው? ቤቱ እየተነቀለ ከተማው እየተጠቀለለ በክርስቶስ ፊት ቆመ ማለት ነው? አይደለም። በከተማዋ ውስጥ የሚኖሩት እረፍትና ሰላም ያጡት ሰዎች ሁሉ በክርስቶስ ፊት ቆሙ ማለት ነው። ለምሳሌ ዕለቱ ስለሆነ ብናነሳው የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ሊቀ መላእክት ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ማን ነኝ ይላል። ንገሩኝ እስቲ ማን ነኝ ይላል? ምን ማለቱ ነው? በእግዚአብሔር ፊት የምቆመው ማለት የሰዎችን ጥያቄ፣ የሰዎችን ልመና፣ የሰዎችን ችግር ይዞ ከእግዚአብሔር ወደ ሰው የሚመጣ ምሕረት ይዞ ከሰው ደግሞ ወደ እግዚአብሔር ይዞ የሚላላክ ተላላኪ ማለት ነው። በእግዚአብሔር ፊት የምቆም ነኝ ማለት የማገለግል ነኝ ማለት ነው። በእግዚአብሔር ፊት የምቆም ማለት የማማልድ ነኝ ማለት ነው። መልአኩ ወደ ዘካርያስ ሄዶ እንድ ልጅ ትወልዳለህ ሲለው ይሄ እንደሚሆንልኝ በምን አውቃለሁ አለው። አንተ ማነህ ማለቱ ነው። በሌላ ጥያቄ አንተ እግዚአብሔር ነው ወይስ ምን ትነግረኛለህ? ምን መረጃ ትሰጠኛለህ ነው እንዴ? አላወከኝም እንዴ? እኔማ እኮ በእግዚአብሔር ፊት የምቆመው እግዚአብሔር የላከኝ ካንተ ደግሞ ወደ እግዚአብሔር ይዤ የምሄድ ስራ የምሰራ የእግዚአብሔር መልእክተኛ ነኝ ነው። ዝም ብሎ በእግዚአብሔር ፊት አይቆምም። አሁን ከተማ ሁሉ በእግዚአብሔር ፊት ተሰብስባ ነበር፣ ቆማ ነበር ማለት በከተማዋ የሚኖሩ ሰላም ያጡ፣ እረፍት ያጡ፣ እረፍት የናፈቃቸው ሰዎች በእግዚአብሔር ፊት ቆመው ነበር ማለት ነው። ምክንያቱም እረፍት የሚሰጠው እግዚአብሔር ብቻ ስለሆነ። ማን ብቻ ስለሆነ? ንገሩኝ አምናችሁ። ሰላም የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ነው። እግዚአብሔር ነው። እረፍት ለማግኘት ሁሉም በእግዚአብሔር ፊት ቆሙ። የእግዚአብሔር ልጆች እግዚአብሔር እረፍት ነው። እግዚአብሔር ሰላም ነው። ብዙ ሰዎች፣ ብዙ አገር መሪዎች ሰላምን ለማምጣት እረፍትን ለማግኘት ሰው ከሰው ጋር መኖር እንዲችል ብዙ ዋጋ ከፍለዋል። ተሰብስበዋል፣ ተወያይተዋል፣ ተነጋግረው እራት በልተዋል፣ ምሳ በልተዋል፣ ተሿሹመዋል፣ ተሸላልመዋል።
ብዙ ነገሮች ተደርገዋል። በሀገራችንም ይሄው ነው። ብዙ የሰላም ሚኒስትሮች ተቋቁመዋል። የሴቶች የሰላም ሚኒስትሮች አሉ። በተለያየ ነገር የሰላም ሚኒስትር ቢሮዎች አሉ። ግን የእግዚአብሔር ልጆች ሰላም እኮ አልመጣም። አግኝተን ይሆን? ሰላምን የሚሰጥ ማን ነው? እግዚአብሔር ነው። ሰው ሰላም እንዲሆን ከፈለገ ማንኛውም አካል የላይም ይሁን የታች፣ ትልቅም ይሁን ትንሽ፣ መሪም ይሁን ተመሪ እውነተኛ ሰላም፣ እውነተኛ እረፍት ወደሚሰጠው ወደ እግዚአብሔር ፊት መቆም፣ በእግዚአብሔር ፊት መገኘት፣ የእግዚአብሔርን እግር መያዝ፣ እግዚአብሔርን ይቅርታ መጠየቅ። ይህ ሲሆን ሰላም ይመጣል። ከተማዋ ሁሉ በእግዚአብሔር ፊት ተገኙ። ያን ጊዜ ኢየሱስ ክርስቶስ ተነሳ። በተለያየ ደዌ የተያዙትን ሁሉንም ይላል ከደዌያቸው ነፃ አደረጋቸው፣ ከስራታቸው ፈታቸው። ሰላም ላጡ ሰላምን ሰጠ፣ እረፍት ላጡ እረፍትን ሰጠ፣ እንቅልፍ ላጡ እንቅልፍን ሰጠ ይላል። ክብርና ምስጋና ለእግዚአብሔር ይሁን። ይችላል እግዚአብሔር። የቅፍርናሆም ሰዎች እኮ እንቅልፍ አጥተዋል። ታውቃላችሁ? ይተኛሉ ግን አያንቀላፉ። መተኛት ተፈጥሮ ነው። እንቅልፍ ግን ስጦታ ነው፣ የእግዚአብሔር ጸጋ ነው። ሰው ሲደግመው ሊተኛ ይችላል። የተኛ ሁሉ ያንቀላፋል? ያንቀላፋል ወይ? አይችልም። በጣም ይገርመኛል። ዳዊት እንደዚህ ብሏል በመዝሙረ ዳዊት መዝሙር 4 ቁጥር 8 ላይ በሰላም እተኛለሁ አንቀላፋለሁም ይላል። በሰላም ምን እላለሁ? እተኛለሁ። ደግሞ ምን እላለሁ? አንቀላፋለሁ፣ ምክንያቱም አንተ ረፍቴ ነህና ይላል። እግዚአብሔር ረፍቱ ያልሆነለት ሰው ይተኛል ግን አያንቀላፋም። የቅፍርናሆም ሰዎች ይሄ ነበር ችግራቸው። ይተኛሉ ግን እንቅልፍ የላቸውም። የብዙ ሰው ችግር ነው እኮ ዛሬ አይደል? አልጋለው ይተኛል። እንደምንም ባለችው በመጠኑ ያዘጋጃት፣ ሰርቶም ይሁን ተከራይቶም ይሁን ቤት አለችው፣ ውሎ ይገባል። የሁሉ ሰው ግን ስንቱ ይሆን እንቅልፍ ተኝቶ የሚያድረው? ስንቱ ይሆን እረፍት ያለው? እግዚአብሔር ለሕዝባችን ለከተማችን እረፍትና ሰላም ይስጥልን። እሱ ካልሰጠ አይሆንማ። ለብዙ ሰው ሌሊቱ ረጅም ይሆናል፣ ለብዙ ሰው ቀኑ ይረዝምበታል። አንዳንድ ጊዜ እኮ አለ ታውቃላችሁ፣ ምን ጠላው ሌሊት፣ የዛሬው ሌሊት ምን የከበደ ሌሊት ነው እንላለን። የዛሬው ቀን ስንት ነው ቀኑ እንላለን። ቀን መቁጠር እንጀምራለን ሰላም ስናጣ። ሰላም ካለን ደግሞ ቀኑ ያጥርብናል፣ ሌሊቱም ያጥርብናል። የቅፍርናሆም ሰዎች ቀኑ አይመሽላቸውም፣ ሌሊቱ ሲመጣ ደግሞ የበለጠ ይከብዳቸዋል። እንዲህ አይነት ስርዓት ውስጥ የነበሩ በችግር ውስጥ የነበሩ ነበሩ። እንደው እንዲህ አንሆንም እኛ? የትኛው ሰው ነው ዛሬ እንዲያው ማታ ተኝቶ ሌሊቱ አጥሮበት እንደፈለገ አርፎ ሰላም አይምሮ ሆኖለት የሚነሳው? ስንት ሰው ነው? ስንት ሰው ይሆን? የእግዚአብሔር ልጆች የትኛው ይመስላችኋል? ባለጸጎች ይመስላችኋል? ኧረ አይደለም፣ አይደሉም። በመከራ ውስጥ ነው ያሉት፣ እረፍት በማጣት ውስጥ ነው ያሉት። ባለስልጣኖች ሆኑ እናውቃለን፣ እረፍት የላቸውም፣ ሰላም የላቸውም። እንዴት ብሎ ሰላም ይሆናል? ያለ እግዚአብሔር ሰላም ይኖራል እንዴ? ያለ እግዚአብሔር እረፍት ይኖራል እንዴ? የለም። ከተማዋ ሰላሟን አጣ የነበረው እግዚአብሔር ስላልነበረ ነው። ክርስቶስ ከተማው ላይ ሲገባ ግን ሰላም ያጣው ሁሉ በፊቱ ቆመ። ሁሉንም ይላል ሰላም ሰጠ፣ ሁሉንም እረፍት ሰጠ፣ ሁሉንም ከአጋንንት ነፃ አደረጋቸው፣ ድዌዎቻቸውን ፈወሰ፣ እስረኞቻቸውን ፈታ፣ ሰላም ለከተማዋ ሰጠ ይላል። እግዚአብሔር ለሀገራችን ሰላም ይስጥልን፣ ለከተማችን ሰላም ይስጥልን። ሰው ጠዋት ወጥቶ ማታ መግባት አሁን እኮ ብርቅ ሆኖበታል። እንደው ምን ይገጥመኝ ይሆን ይላል። ማታ ቤት ሲገባ ደግሞ ቀን መስሪያ ቤቱ ጭንቅ ነው።
የሚውልበት ቦታ መከራ ነው። ማታ ቤት ሲገባ ደግሞ ቴሌቪዥን ሲከፍት ደግሞ ቀን የዋለበትን ነው የሚያወራለት። ማታ መልሶ ያወራለታል። በዚህ ስፍራ ይህን ያህል ሰው ሞተ፣ በዚህ ስፍራ ይህን ያህል ሕፃናት ወደቁ፣ በዚህ ይህን ያህል ሰው ተፈናቀለ፣ በዚህ ሀገር ይሄ ሰው ታፈነ። ጠዋት ወጥቶ ማታ ፖርሳውን በሰላም ይዞ ከቤቱ ወጥቶ ማታ ወደ ቤቱ የማይመለስበት ከዚህ በላይ ረፍት ማጣት አለ? ክርስቲያኖች እንዲያው ማን ነው ይሄን ሊገላግለን የሚችል? እንደው ንገሩኝ፣ ማን ይሆን የሚገላግለን? ታዲያ አይኖቻችን እውነት ወደ እግዚአብሔር ይሆን ቀና ያሉት? ሰው ሁሉ አይኑ ሰው ላይ ሆኗል። ኧረ እባካችሁ ከሰው እንንቃልና ወደ እግዚአብሔር ቀና እንበል ነው ጥያቄው። ወደ እግዚአብሔር እጆቻችን ይዘርጉ ነው። ልባችን በእግዚአብሔር ፊት እናፍስስ ነው። አለበለዚያ ቤታችን ስንገባ ሚዲያው መከራ ነው የሚያወራው፣ እጃችን ላይ ያለው ስልክ መከራ ነው የሚያወራው፣ ምን ውልበት መከራ ነው። እንዴት ማረፍ እንችላለን? እግዚአብሔር ነው የሚያሳርፈን። የቅፍርናሆም ሰዎች አረፉ። ሌሊቱ ሲነጋ በማለዳ ተነስቶ ክርስቶስ ወደ ተራራ ወጣ ይላል። በሌሊት ተነስቶ ከተማዋ ለአንድ ቀንም ቢሆን አርፋ አደረች፣ ጸጥ ብላ አደረች። ረፍት ሆነላት። ለአንድ ቀንም ቢሆን በከተማ ውስጥ ያሉ ሕፃናት፣ ወጣቶች፣ አረጋውያን የናፈቃቸውን እንቅልፍ ተኝተው አርፈው አደሩ። በማለዳ ክርስቶስ ተነሳና ወደ ተራራው ወጣ። በዚያ ሲጸልይ ሳለ ደቀ መዛሙርቱ ተከትለውት ሄዱ። ሲነጋ ፈልገው አገኙት። የከተማው ሰው በጠዋት ተነስቶ እንዲህ አይነት ሰላም የሰጠን እረፍት የሰጠን ከተማችን ጸጥ ያደረጋት ከከተማችን አጋንንትን ያወጣልን ልጆቻችን ሰላም ያገኙበት እኛ እረፍት ያገኘንበት ያ ሰው ወዴት አለ ብሎ ህዝቡ ግልብጥ ብሎ ሲመጣ ክርስቶስ የለም። ደቀ መዛሙርቱን አገኟቸው። ሰብሰብ ባሉና እባካችሁ ያ ሰው የት አለ? እውነተኛው ሰላም የት አለ ብለው ጠየቋቸው። ሐዋርያት ፈለጉ። ቅዱስ ጴጥሮስ ቀድሞ አገኘው። ክርስቶስ ያለበት ስፍራ ላይ ደረሰ። ምን አለው? ጌታ ሆይ አለው፣ ጠፋህብን እኮ በጠዋት ስንነሳ የለህም። የከተማው ህዝብ ደግሞ አንተን እየፈለገ ነው። እኛም ማጣንህ። የት ሄደህብን ነው? ሁሉ ይፈልግሃል አለው ይላል። ማን ይፈልግሃል አለው? እሺ እስቲ እግዚአብሔርን የምትፈልጉ ነው ያልኩት። እንደው ትፈልጉታላችሁ የእግዚአብሔር ልጆች? በጣም ጥሩ። እግዚአብሔር በተለይ በዚህ መከራ ዘመናችን ትልቁ ቁልፍና መፍትሄው እግዚአብሔርን ፈልጎ ማግኘት ነው። አሁን ይሄ ሁሉ ሰው እግዚአብሔርን ትፈልገዋለህ ተብሎ ሲጠየቅ እንደሞኝ ነው። ማንን ፈልጌ መጣሁ ይላል። ግን እውነት እግዚአብሔር ከኛ ጋር ነው? እውነተኛ ከእግዚአብሔር ጋር ነን? እግዚአብሔር ከኛ ጋር ነው፣ ምንም ጥያቄ የለውም። እንዘ እግዚአብሔር ምስሌነ መኑ ይከላነ። ቅዱስ ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። አሁን በእኛ መካከል እየሆነ ያለው ነገር እንዴት መጣ? እግዚአብሔር ከኛ ጋር ከሆነ እውነት ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ባይሆን እችም ቀን ብትሆን አትገኝም። እግዚአብሔር ከኛ ጋር ባይሆን ይህም ቀን ቢሆን አይመሽም። ያ የጨለማ ሌሊትም ቢሆን አይነጋም። እግዚአብሔር ከኛ ጋር ባይሆን ኑሮ ስንቱን አልፈን እዚህ ደረስ። አዎ እውነት ነው። ጥያቄው ግን እሱ አይደለም። እኛ ከእግዚአብሔር ጋር ነን ወይ ነው። እንደዛ ነው ውስጣችን የሚሰማን። እኛ ለእግዚአብሔር የሚመች ማንነት ነው ያለን። በትክክል እግዚአብሔርን ፈርተን የምንኖር ነን። በትክክል እግዚአብሔር የሚፈልገውን ሆነን የምንኖር ነን። የፍቅር ሰዎች ነን። የሰላም ሰዎች ነን። የንስሐ ሰዎች ነን። ጣዖት የምናመልክ የለንም። በክፋት የምንመላለስ አንኖር ይሆን?
ለሌላው እንቅፋት መሆን የምንፈልግ አንኖር ይሆን? በሌላው መቃብር ላይ ቆመን መክበር የምንፈልግ አንኖር ይሆን? የሌላውን ሕይወት እያደፈረስን በጠራ ሕይወት መኖር የምንፈልግ አንኖር ይሆን? እውነት ለእግዚአብሔር የሚመች ልብ አለን ሁላችንም። ምን እንደሚል ታውቃላችሁ? እግዚአብሔር ለነቢዩ ለኢሳይያስ ደግሞ አለ በጎ ነገር እንዳደረገ በንስሐ ሕይወት እንደተመላለሰ የእግዚአብሔርን ፈቃድ እንደፈጸመ በሕጉና በትእዛዙ እንደሄደ ሰው እግዚአብሔር እንዴት ይረሳናል ብለው ይጠይቁኛል ይላል። ወደ እግዚአብሔር እጁን የሚዘረጋ ጠፋ። እግዚአብሔር ተዘነጋ። ሁሉም ጉልበተኛ ነኝ አለ። ሁሉም አቅም አለኝ አለ። በዚህ ምክንያት እግዚአብሔር ከሰው አይምሮ ከሰው ሕይወት እየወጣ ሄደ። ያር ልዩና ያለው እኔው ለራሴ መፍትሄ ነኝ የምንል ሆነናል እኮ። ስለዚህ የዘራነውን እናጭዳለን። ምንም ጥያቄ የለው። እግዚአብሔር በምሕረቱ ሁላችንም ያስበን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን